ሰላም የዳኒ ስፖርት ቤተሰቦች እንደምን ሰነበታችሁ? የ2026 የፊፋ ዓለም ዋንጫ በሰሜን አሜሪካ በይፋ ተጀምሯል። በትላንትናው ዕለት ማለት ነው። ከሜዳ ውጭ ያሉ ውዝግቦች፣ የዝውውር የገበያው ትኩሳት እና የብሔራዊ ቡድኖች ስልታዊ ዝግጅት የዘንድሮው ውድድር እጅግ አጓጊ አድርጎታል። ዛሬ በእነዚህ አጀንዳዎች ላይ በጥልቀት እንመተናል ማለት ነው። ወደ ዝግጅታችን ከመግባታችን በፊት ግን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የቤተሰባችሁ አባል ይሁኑ። መረጃውን እንዲደርሳችሁ ደግሞ ለሌሎች እንዲደርስ ሼር ማድረግን አይርሱ። ስለ ዛሬው ትንታኔ ያሉትን ሀሳብ ደግሞ ኮሜንት ላይ አስፍሩልን እንልዎታለን። እስከ ዜናው ፍጻሜ ድረስ አብራችሁን ቆዩ። ተመልሰናል። የዳኒ ስፖርት ቤተሰቦች የመጀመሪያው መረጃችን የሚሆነው ስለ ዓለም ዋንጫ ድባብና የሜክሲኮ የዓለም ዋንጫ መክፈቻን በተመለከተ ሜክሲኮ ድልና እርግማን የተምታታበት ድል ነበር የትላንትናው። ሜክሲኮ ደቡብ አፍሪካን 2-0 በማሸነፍ የመክፈቻውን ቀን እርግማን ሰብራለች። ይህም ማለት ያው ሜክሲኮ የዓለም ዋንጫን የመክፈቻ ጨዋታ በጭራሽ አሸንፋ አታውቅም ነበረ። አሁን ግን ይህንን እርግማኗን ሰብራው አልፋለች ማለት ነው። ይሁን እንጂ ጨዋታው በ3 ቀይ ካርዶች መታጀቡ ቡድኖቹን ስሜታዊ ጨዋታ ውስጥ እንደነበሩ ያሳያል ማለት ነው። ስሜታዊነታቸውንም አጋልጧል ማለት ነው። በዚህም ላይ ሜክሲኮዎች በአድቫንቴጅ የሰው አድቫንቴጅ ይዘው እንዲጫወቱ አድርጓቸዋል ተብሎ ይታሰባል ማለት ነው። የዱቬር አጌር በውጤቱ የሜክሲኮ አሰልጣኝ ማለት ነው ውጤቱን ቢወዱትም የቁጥር ብልጫን መጠቀም ባለመቻላቸው ግን መበሳጨታቸውን ገልጸዋል። ለቀጣይ ጨዋታዎች ያላቸውን ጥብቅ ዲሲፕሊን እንደሚመጡ ከንግግራቸው ያሳያል ተብሎ ይታሰባል ማለት ነው። ምክንያቱም የሰው አድቫንቴጅ ኖሯቸው በሜዳቸው አድቫንቴጅ ብዙ ጎል አለማስቆጠራቸው ለቀጣዩ ጨዋታዎች ስጋት ውስጥ እንዲገቡ አድርጓቸዋል ማለት ነው። በዓለም ዋንጫው ስታዲየሞች ደግሞ ባዶ መታየታቸው እንደ ሌላው ትኩሳት ሆኗል። የትኬት ዋጋ መወደድ በደጋፊው ላይ ያመጣው ተጽዕኖ ነው እንደሚያሳይ የተገለጸ ይገኛል። የደህንነት ስጋትና የጉዞ እንቅስቃሴ አዝጋሚነት የፊፋን ኢኮኖሚ ሞዴል ፈተና ላይ ጥሎታል ማለት ነው። የፊፋ ወቀሳ ውስጥ የገባበት ያለው ሁኔታ ተስተውሏል። በሜዳዎች ክፍት ቦታዎች እየታዩ ነው ያሉት ማለት ነው። በዚህ ምክንያት ብዙ ሲተች ነበረ የአሜሪካን የዋጋ መጨመር፣ እንደገናም ደግሞ የደህንነት ሁኔታ በጣም ብዙ ከጨዋታው ከዚህ ቀደም ዓመቱን ሙሉ ሲወራለት የነበረ ነው። ይሄ ክፍተቶች መታየታቸው ደግሞ ያንን ነገር እንደገና እንዲቀሰቀስ እያደረገው ይገኛል ማለት ነው። ሌላው ወደ ሌላ መረጃችን ስንሄድ የእንግሊዝ ቡድን ስልታዊ ለውጥን እንመለከታለን። ቱሄል የያዙት የእንግሊዝ ብሔራዊ ቡድንን በተመለከተ ጋሪ ኔቭል ሃሪ ኬንን የቡድኑ ብቸኛው ዓለም አቀፍ ደረጃ ያለው በእንግሊዝ ብሔራዊ ቡድን ውስጥ ኮከብ ሲል፣ ቱሄል ደግሞ ኬንን ማዕከል ያደረገ ፈጣን የማጥቃት ዘይቤ እየተገበረ ነው ተብሎ ተነግሯል። ፎደን እና ፓልመርን በመተው ነው እንግዲህ ለጎርደን እና ለራሽፎርድ ይሄንን ቅድሚያ ሰጥተው በጣም ፈጣን ተጫዋቾች ናቸው ሰጥተው የእንግሊዝ የኳስ ቁጥጥር ባህልን ወደ ፈጣን ሽግግር እየቀየረው ይገኛል ማለት ነው። በሌላ በኩል የቀድሞው የማንቸስተር ዩናይትድ ኮከቡ አይርላንዳዊ ኪን ማስጠንቀቂያ ሰጥቷል። ሮይ ኪን ምን አለ? ኪን
ሃሪኬንን ማለት ነው ከፊት መስመር መራቅ እንደሌለበት መክሮታል። እዛ ሆኖ ኳስን መጠበቅና ማጥቃት እንዳለበት ነው ሲናገር የነበረው። ቤሊንግሃም ናርኪ ወይም ጠንካራ ስሜት ግን ለእንግሊዝ የዋንጫ ተስፋ የጎደለውን የአሸናፊነት አስተሳሰብ ሊያመጣ እንደሚችል ይናገራል። ቤሊንግሃም በጣም ለድል እየተጠማ ልጅ ነው። በጣም እልኸኛ ነው። ያ ነገር ቡድኑን ይጠቅመዋል የሚል ነገር ነው ያሳየው። እንግሊዝ ከ60 ዓመት ድርቅ ለ60 ዓመትን ድርቅ ለመስበር እንግዲህ ታሪክን እንደ እርግማን መመልከት ስህተት ነው ብለው ይህ አዲስ ትውልድ ነው በቱሄል መሪነት ከታሪክ ግፊት ጥልቅ በአሸናፊነት ስነ ልቦና ላይ ማተኮር እንዳለባቸው እየተነገረ ይገኛል ማለት ነው። በሌላ በኩል ክቡራት የዳኒ ስፖርት ቤተሰቦች ስለ ሊቨርፑል መረጃ ስንሄድ አንዶኒ ኢራኦላ የቡድኑ ፍጥነት ለመጨመር እየሰራ ይገኛል ተብሏል። ሮበርትሰን መውጣት ሊቨርፑል አዲስ የመከላከል አሰላለፍ መፍጠሩን ያሳያል ማለት ነው። ያኒ ዲዮማንዴ ዝውውር የመጀመር ደግሞ የቡድኑ ጥቃት ማደስ እየፈለጉ እንዳለም የሚያሳይ ነው ማለት ነው። ምክንያቱም ሊቨርፑል በእርግጥ ስብስቡ ቀላል የሚባል አይደለም። ፈጣን እና ኳስን አውቀው የሚጫወቱ ተጫዋቾች የሞሉበት ነው። ሚድፊልዱንም ብናይ እንደዚሁ የፊት መስመሩም በጣም ኢኪቲኬን ጨምሮ ከኒውካስል ዩናይትድ የሄደው በጉዳት ምክንያት ብዙም ያላገለግላቸው አሁን ግን ከስዊድን ብሔራዊ ቡድን ጋር ተቀላቅሎ የዓለም ዋንጫ ላይ የምናየው አጥቂያቸውም እንደዚህ አለ። ተከላካዩ እንደዚሁ እያጠናከሩ ያለበት ሁኔታ አለ ነው እና ሊቨርፑል አንዲዮ ሪያኦላን ካገኘ በኋላ ድንቅ ቡድን የሚቀጥለው ዓመት ያሳየናል ተብሎ ይጠበቃል ማለት ነው። በሌላ በኩል ኒውካስል ቤት ስንሄድ አንቶኒ ጎርደን ወደ ባርሴሎና ማዛወሩን የፋይናንሻል ደንቦችን ለማክበር የተደረገ ቢሆንም የቡድኑ የማጥቃት ጥራት ይቀንሳል ተብሎ ይታሰባል። ጃውን መፈረሙና የትራፎርድ ድርድር ኒውካስልን በወጣት ተጫዋቾች ላይ የተመሰረተ ቡድን ለመገንባት መዘጋጀቱንም ያሳያል ማለት ነው። የዳኒ ስፖርት ቤተሰቦች የዛሬው ዝግጅታችን ይህንን ይመስል ነበር። በዓለም ዋንጫው ስሜት በእንግሊዛዊ ስልታዊ ለውጥ እና በሊቨርፑል እና ኒውካስል ዝውውር ዙሪያ ትንታኔ ሰጥተናል። የዛሬ ቪዲዮ ከተመቻችሁ ላይክ በማድረግ ድጋፋችሁን አሳዩን። ሰብስክራይብ ደውሏን በመጫን አዲስ መረጃዎችን በየቀኑ ያግኙ እንላለን። በመጨረሻም የእንግሊዝ ብሔራዊ ቡድን ቱሄል በዘርጋው ስልት የዓለም ዋንጫን ማሸነፍ ይችላል ብላ ያስባሉ ወይስ ስህተት ነው? ሀሳቡን ኮሜንት ላይ ያጋሩን። ለነበረን ቆይታ ምስጋናችን የላቀ ነው። በነገው ዕለት በአዲስ መረጃዎች እስከምንገናኝ ሰላም ሁኑ። ቻው